በቀዳ ወልቀድር የማመን ደረጃዎች ወይም በቀዳ ወልቀድር እምነት ውስጥ ሊካተቱ የሚገባቸው ዋና ዋና ማዕዘናቶቹ ምንድናቸው? እኔ በቀዳ ወልቀድር አምናለሁ፣ ነገር ግን ለራሴም እንዲገባኝ ለሌሎች ሰዎችም እንዳስረዳቸው በቀዳ ወልቀድር ሳምን ምን ብዬ ልመን ብሎ ሰው ሊጠይቅ ይገባል። በቀዳ ወልቀድር ማመን የሚባለው ውስጥ ምን ነጥቦች ይካተታሉ? ይሄ ሁለተኛው ነጥባችን ወሳኝና አንገብጋቢ ስለሆነ አሁንም ከልብ ተከታተሉ። ሁለተኛው ነጥብ ሰሚራ ወደ ትምህርቱ ይጂ። ያንቺን ጥያቄ አሁን አልመልስም፣ መግቢያ ላይ ተናግሬያለሁ። በቀዳ ወልቀድር የማመን ደረጃዎች ወይም መራቲቦች ምንድናቸው? አላህ አንድን ነገር አስቀድሞ የቀደረው ወይም የወሰነው ነው ስንል ምን ማለታችን ነው ከተባለ 4 ነገሮችን አምነን ተቀበለናል ማለታችን ነው። እንዳንረሳ እንደ ሙስሊምነታችን በቀዳ ወልቀድር እናምናለን ስንል በዚህ ዓለም ላይ የሚከናወኑ ነገሮች በጠቅላላ የቀደር ውጤት ናቸው ብለን ስናምን በውስጣቸው 4 ደረጃዎች ወይም መራቲቦች አሉ ብለን ተቀብለናል። እነዚህን 4 መራቲቡል ቀደር የተሰኙትን አንድ በአንድ እንመልከታቸው። ማን ናቸው ቢባል አንደኛ መርተበቱል ዒልም፣ በአላህ ቀዳማዊ ዕውቀት እናምናለን። በቀዳ ወልቀድር ማመን ውስጥ ከሚካተቱት 4ቱ አንዱ በጌታ አላህ ቀዳማዊ ዕውቀት አምኖ መቀበል ነው። ምን ማለት ነው? وهو الإيمان بأن الله عالم بكل شيء الله ሁሉንም ነገር የሚያውቅ ጌታ መሆኑን አምኖ መቀበል ነው። ጁምለተን ወተፍሲላ በጥቅልም በዝርዝርም ሁሉንም ነገር ያወቀ ጌታ ነው። አዘለን ወአበዳ ጥንትም ዘላለምም አላህ አዋቂ ነው። سواء كان ذلك مما يتعلق بأفعاله أو بأفعال عباده ከራሱ ድርጊት ከራሱ ስራና ፍቃድ ጋር የሚገናኝ ለባሮቹ ከሰጣቸው ፍቃድና ስራም ጋር ይገናኝ አላህ ሁሉንም ያውቃል ብለን እናምናለን። فعلمه محيط بما كان የጌታችን ዕውቀት ከዚህ በፊት ተፈጽሞ ያለፈ የሆነን ነገር በጠቅላላ የሚያካብብና የሚያውቅ ነው። ወማ ሰየኩን ገና ወደፊት ያልመጣ ሊመጣ ያለንና የሚሆንን ነገር ሁሉ የሚያውቅ ነው። ወማ ሁወ ካኢን እየሆነ ያለንም ነገር ሁሉ ፕሬዘንት የሆነ በአሁን ሰዓት እየተከናወነ ያለንም ያውቃል። በአራተኛ ደረጃ ወማ ለም የኩን ለው ካነ ከይፈ የኩን ፈጽሞ የማይሆን ነገር እንኳን የመሆን እድል ቢሰጠው ምን ሊሆን እንደሚችል እንኳን ያውቅ። አራቱንም ዕውቀት ያካተተ ነው። ልድገምላችሁ እነዚህን አራቱ። ፈዕልሙሁ ሙሒጡን ቢማ ካን የጌታችን ዕውቀት ከዚህ በፊት ተፈጽሞ ባለፈ ፓስት በሆነ ነገር ላይ ሁሉ ያካበበ ነው። አላህ የሆኑና ያለፉ ነገሮችን ሁሉ ያውቃቸዋል። እንደዚሁም ወማ ሰየኩን ገና ያልሆነ ወደፊት የሚመጡ ከጊዜ በኋላ የሚከሰቱትን ፊውቸሪቲውንም በጠቅላላ ያካበበ ነው ዕውቀቱ። ሶስተኛ ወማ ሁወ ካኢን አሁን እየሆነ ያለ ድርጊቱ ፕሬዘንት የሆነ አጠቃላይ አላህ ያውቃል በአሁን ሰዓት የሚሆነውንም። አራተኛ ወማ ለም የኩን ለው ካነ ከይፈ የኩን ፈጽሞ የማይሆን ነገር እንኳን ራሱ የመሆን እድል ቢሰጠው ምን ሊሆን ይችል እንደነበር። ሊሆን የማይችል ነገር ነው፣ ግን እንዲሆን እድል ቢሰጠው ምንድን ነበር የሚሆነው ቢባል አላህ ያውቃል። ለነዚህ ማስረጃዎቻችንን እናቀርባለን። አላህ ዕውቀቱ ሁሉንም ነገር ያካበበ ነው ብለን አምነናል። በቀዳ ወልቀድር ከማመን ውስጥ የሚካተተው አንዱ ይሄ ነው ማለት ነው። አላህ ሲናገር ምን ይላል? ሱረቱል ሐሽር ቁጥር 22 ላይ ምዕራፍ 59 ሱረቱል ሐሽር ቁጥር 22 ሁወ አላህ እርሱ ማለት አላህ ነው ይላል። አላህ ማለት ደግሞ አለዚ ላ ኢላሃ ኢላሁ ያ ከሱ በስተቀር በእውነት የሚመለክ አምላክ የሌለበት ብቻውን የሚመለክ ዓሊሙል ገይቢ ወሸሃዳ ሩቁንም ቅርቡንም የሚያውቃል። ገይብ የተባለን በጠቅላላ ሩቅን ሁሉ የሚያውቅ ነው። ወሸሃዳ ቅርብ የሆነንም የሚያውቅ ጌታ ነው። ሁወ አርረሕማኑ ረሒም ለባሮቹ እጅግ በጣም ሩህሩህ አዛኝ ጌታ ነው ይላል። ሱረቱ ጠላቅ ላይም እንደዚሁ ጌታችን ይነግረናል። በ65ኛው ሱራ ሱረቱ ጠላቅ ቁጥር 12 ላይ እንደዚሁ አላሁ አለዚ ኸለቀ ሰብዐ ሰማዋት አላህ ማለት ያ 7 ሰማያትን የፈጠረ ጌታ ነው። ወሚነል አርዲ ሚስለሁነ ከምድርም መሰሎቻቸውን የፈጠረ ጌታ ነው። 7 ምድርን 7 ሰማይን የፈጠረ ነው። የተነዘሉል አምሩ በይነሁነ
በመሐከላቸውም ትእዛዙ ከላይ ወደ ታች ወደ ነቢያቱ ይወረዳል። ሊተዕለሙ ይላል አላህ። ይሄን የሚነግረን ጌታችን ይሄን የሰራው ለምንድን ነው? ሊከይ ተዕለሙ እያለ ነው፣ ታውቁ ዘንዳ ነው አለ። ሊተዕለሙ ምንን እናውቅ ዘንድ አነላህ ዐላ ኩሊ ሸይኢን ቀዲር፣ አላህ በሁሉም ነገር ላይ ቻይ የሆነ አምላክ መሆኑንና ወአነላህ ቀድ አሓጠ ቢኩሊ ሸይኢን ዒልማ፣ አላህ በሁሉም ነገር ዕውቀቱ ያካበበ ጌታ መሆኑን ታውቁ ዘንዳ። አላህ ሁሉን ቻይ አምላክ እንደሆነ ሁላ ሁሉንም አዋቂ መሆኑን እወቁ ብሏል ስለ ራሱ ሲነግረን። ጌታችን ሁሉን ይችላል፣ ምንም የሚያቅተው ነገር የለም እንደምንለው ሁላ ሁሉንም ያውቃልም እንላለን። ከዕውቀቱ የሚሰወር ምንም ነገር የለም። ሶስተኛ ማስረጃ ሱረቱል አንዓም ቁጥር 59 አላህ በሱረቱል አንዓም ምዕራፍ 6 ቁጥር 59 ላይ ወዒንደሁ መፋቲሑል ገይብ፣ የሩቅ ነገር መክፈቻ ቁልፎች ሁሉ እኔ ዘንድ ናቸው ይላል አላህ። ወደፊት የሚሆኑ ነገሮች ምን ምን ሊሆኑ እንደሚችሉ እማውቀው እኔ ብቻ ነኝ። ላ ያዕለሙሃ ኢላሁ፣ ከሱ በስተቀር ማንም አያውቃቸውም ማለት። ነቢያትን አላህ ባሳወቃቸው መሰረት ነው ትንቢትን የሚናገሩት። ከዛ ውጪ የሩቅ ነገር መክፈቻ ቁልፎችን በራሱ ሊያውቅ የሚችል ማንም የለም፣ ከኔ በቀር የሚያውቅ የለም። ወያዕለሙ ማ ፊል በሪ ወልበሕር፣ በየብስና በባህር ያለውን ሁሉ አውቃለሁ ይላል አላህ። በየብስ ላይ ምን እንዳለ በባህር ላይ ምን እንዳለ እኔ አውቃለሁ። ወማ ተስቁጡ ሚን ወረቀቲን፣ ከዛፍ ቅርፊት እንኳ አንዲትም መሬት አትረግፍም ማለት። አንዲትም የዛፍ ቅርፊት ደርቃም ይሁን ጠውልጋ በፍጹም ወደ መሬት አትረግፍም። ኢላ ያዕለሙሃ፣ እኔ ባውቃት እንጂ። ከኔ እውቀት ውጭ በሆነ መልኩ ከኔ ቁጥጥር ውጭ በሆነ መልኩ አንዲት የዛፍ ቅርፊት እንኳ ደርቃ መሬት አትረግፍም። እንኳን እኛ ለዓላማ የተፈጠርነው ሰዎች ነገ ቂያም ባዕስ ያለብን ሰዎች ከአላህ ልንሰወር ልንሸሸግ ይቅርና የዛፍ ቅርፊት ያለኔ ዕውቀት መሬት አይረግፍም ነው ያለው። በምድር ላይ ስንት እጽዋት ነው ያለው እንኳ ቢባል ቆጥረን አንጨርስም። አላህ ግን የሚነግረን ስለ እጽዋቶቹ ሳይሆን ከእያንዳንዱ ዛፍ ስር ያለው ቅጠል እንኳን ያለኔ ዕውቀት በፍጹም መሬት አይረግፍም ነው ያለው። ወላ ሐበቲን፣ አረ ቅንጣት ፍሬ እንኳ የለም ይላል። ፊ ዙሉማቲል አርድ፣ በመሬት ጨለማዎች ውስጥ ወላ ረጥቢን ወላ ያቢስ፣ እርጥብም ደረቅም የለም። ኢላ ፊ ኪታቢን ሙቢን፣ ግልጽ በሆነው መጽሐፍ ለውሐል መሕፉዝ ላይ ቀድሞ የተጻፈ የተመዘገበ ቢሆን እንጂ አለ። ከጌታችን ዕውቀት ሊርቅ የሚችል ምንም ነገር የለም በዚህ ዓለም ላይ። በሱረቱ ዩኑስ ምዕራፍ 10 ቁጥር 61 ላይ ነግሮናል ጌታችን። ሱረቱ ዩኑስ ምዕራፍ 10 ቁጥር 61 ላይ ነቢያችንን አለይሂ ሰላቱ ወሰላም እያናገረ ስለኛ ገልጾልናል። ወማ ተኩኑ ፊ ሻእኒ፣ በምንም ነገር ላይ አይደለህም ይላቸዋል። ወይም እናንተ በምንም ነገር ላይ አትሆኑም ማለት። ወላ ተትሉ ሚንሁ ሚን ቁርአን፣ ከእርሱ ከቁርአንም አታነብም ይላል። ማንኛችሁም ብትሆኑ ከቁርአንም ክፍል አንዲት አየት እንኳ አታነቡ። ወላ ተዕመሉነ ሚን ዐመል፣ ከስራም አንዲትንም አትሰሩም ማለት። ምንም አይነት ስራ ላይ ምንም አይነት ሁኔታ ላይ አትገኙም። ኢላ ኩና ዐለይኩም ሹሁዳ፣ እኔ በእናንተ ጉዳይ ላይ ተመልካች ተቆጣጣሪ በሆነ እንጂ አለ። ያለኔ እይታ ያለኔ ቁጥጥር ያለኔ ዕውቀት ምንም ነገር ላይ መሆናችሁ፣ ምንም ስራ አትሰሩም፣ ከቁርአን ምንም አታነቡም፣ በምንም ሁኔታ ላይ አትሆኑም። ያንን ሁኔታችሁን ስራችሁንና ንባባችሁን እኔ የምመለከት የምቆጣጠርና የማየው ብሆን እንጂ። ጌታ አላህ ሳያየን ሳይሰማን ሳይቆጣጠርና ሳያውቀን በምንም አይነት ሁኔታ ላይ መገኘት እንደማንችል ነው ቢነግረን። ከዛም ቀጠለና ወማ ያዕዙቡ አን ረቢክ፣ ከጌታ ፈጽሞ የሚርቅ ነገር የለም ይላል። ሚስቃሉ ዘራ ከሚን ሚስቃሊ ዘረትን ፊል አርድ ወላ ፊ ሰማ፣ በምድርም ሆነ በሰማይ የብናኝ ክብደት ያክል ወይ የጎመን ዘር ፍሬ ወይም የቀይ ጉንዳንን ያክል እንኳን ያነሰ ነገር በሰማይም ሆነ በምድር ከአላህ ዕውቀት ፈጽሞ አይሸሸግም ነው። በፍጹም አይሸሸግም። ሁሉ ነገር አላህ ዘንድ ምን የሆነ ነው ማለት ነው? ቀድሞ የታወቀ ነው። ይሄንን ነው ምናምነው። የማይሆን ነገር እንኳን የመሆን እድል ቢሰጠው ምን ሊሆን እንደሚችል
አላህ ብቻ ነው የሚያውቀው ለምንለውም ሱረቱል አንዓም ቁጥር 28 ላይ ነግሮናል ጌታችን። ነገ የቂያም ቀን መናፍቃኖች ከሃዲያን አላህ ይጠብቀን ከኩፍርና ከኒፋቅ በጌታቸው ዘንድ የቅጣት ቃል ሲረጋገጥባቸው ሲወሰንባቸው ጌታችን ሆይ ሁሉን ነገር አሁን አይተናል ሰምተናል ሐቅ መሆኑን አረጋግጠናልና እባክህ አንዴ ወደ ዱንያ መልሰን ሁኔታችንን አስተካክለን አሁን የቂን ስላገኘ አምነን እንምጣ ይላል። ወደ ዱንያ ዳግም መመለሳቸው ፈጽሞ የማይሆን ነገር ነው። መጀመሪያ በተሰጣቸው እድል አልተጠቀሙ። አኼራ ከሄዱ በኋላ የቅጣቲቷ ቃል ስትረጋገጥ እባክህ አይቻለሁ አመኛለሁና አንዴ ወደ ዱንያ መልሰኝ የሚለው ነገር አይሰራም። ቢመለሱ ግን እውነት በትክክል ያምኑ ነበር? ተመልከቱ እንግዲህ ጉዳዩ ፈጽሞ ሊሆን የማይችል ነገር ነው። ከመሆኑም ጋር የመሆን እድል ቢሰጠውስ እውነት አላህ እድሉን ሰጥቷቸው አሁንም ሂዱ ተመለሱ ቢላቸው ምን ያደርጉ ነበር? አላህ ይነግረናል። ፈጽሞ የማይሆን ነገር የመሆን እድል እንኳን ቢሰጠው ምን ሊሆን እንደሚችል አዋቂ ጌታ መሆኑን ምን አለ ጌታችን በዚህ ሱራ አንቀጽ 27 እስከ 28 ወለው ተራ ይላል ብትመለከት ኖሮ ኢዝ ወቂፉ ዐለና እሳት ላይ እንዲቆሙ በተደረጉ ጊዜ ፈቃሉ እንዲህ ሲሉ ማለት ነው ያ ለይተና ኑረድ ዋ ምኞታችን እንደው ምን አለ ወደ ዱንያ ዓለም አንዴ በተመለሰ ወላ ንከذب ቢአያቲ ረቢና በጌታችን አንቀጾችም ባላስተባበልንና ወነኩነ ሚነል ሙእሚኒን ከመእመናኖችም እንሆን ዘንዳ ምን አለ አንዴ እድል በተሰጠን ወደ ዱንያ በተመለስን ይላል። እሳት ላይ መቆማቸውን ሲያዩ አንዴ ወደ ዱንያ ተመልሰን ምን አለ አማኝ ሆነን በተመለስን ይላል። ጌታችን አላህ ግን ምን አላቸው? በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል ከዚህ በፊት ሲሸሽጉ ሲደብቁት የነበረው ነገር ለነሱ ይፋ ሆነላቸው ተገለጸላቸው። ወለው ሩዱ ይላል። ተመልከቱ ጌታችን ምን እንደሚል ወለው ሩዱ እድሉን ሰጥቻቸው ወደ ዱንያ ዓለም አማኝ ሆነው እንዲመለሱ በመለሳቸው ኖር አለ ምን ይሆኑ ነበር አለ ለዓዱ እነሱም ይመለሱ ነበር ሊማኑሁ ዐን ወደ ተከለከሉበት ኩፍራቸው ወደ ተከለከሉበት ኩፍራቸው አሁንም ይመለሱ ነበር። እድሉን እንኳን በሰጣቸው አያምኑም ነው ያለው አላህ። የማይሆን ነገር የመሆን እድል ራሱ ቢሰጠው ምን ሊሆን እንደሚችል እየነገረን ነው። የጀሃነም ዘውታሪነትም ከዚህ አንግል ነው ይላሉ አንዳንድ ዑለሞች ሲናገሩ። ካፊሮች በዚህ በዱንያ ላይ 60-70 ዓመት ኑረው 60 እና 70 ዓመት በአላህ ክደው ለወነጀሉት ወንጀል ጀሃነም እሳት ውስጥ ግን በሺዎችና በሚሊዮን የሚቆጠሩ ዓመታት ለምንድን ነው የሚሰቃዩት? ዱንያ ላይ በዓመታት ብቻ የሚቆጠር ኩፍር አይደለም ወይ ሲባል አላህ ዱንያ ላይ ዘላለም ቢያኖራቸው ኖሮ ራሱ ዘላለም ካፊር ሆነው ይኖሩ እንደነበረ ነው የሚያሳየው። ምክንያቱም በመልሳቸው ይላል እሳትን አይተው አጠገባ ከቆሙ በኋላ እንኳን እድል ሰጥቻቸው